جمعية الدعوة والإرشاد وتوعية الجاليات بحفر الباطن أمة. بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. ودي تكبراتو مسلم ودموچنا هيتوچ زاري يمن التواوسو الأضحية أحكام وآداب. أضحية يسو هجيجاتوچنا የኡድህያ ስነ ስርዓቶችን ለማየት እንሞክራለን። አላህ Subhanahu Wa Ta'ala ኡድህያን አስመልክቶ በተከበረውና በተቀደሰው ቁርአን ውስጥ አንስተዋል። ነብዩም አለይሂ ሰላቱ ወሰላም ኡድህያን ሰሂባውን ሐዲስ ጠቅሰውልናል ማለት ነው። አላህ ጀለ ወዐላ ኡድህያን አስመልክቶ እንዲህ ይላል፣ ፈሰሊ ሊረቢከ ወንሐር፣ ለጌታ ስገድ በሱ ስምም ሰዋ ይላል። አላህ Subhanahu Wa Ta'ala ለጌታ ስገድ ብሎ በዚህ አያ መግለጽ የፈለገው ሰላቱል ዒድ ነው። ለሱ ስገድ በሱ ስምም እረድ ብሏል ማለት ነው። ኡድህያ ማለት ምን ማለት ነው? ኡድህያ ማለት በኢድ አልአድሃ ሰበብ ከቤት እንስሳ ለአላህ መቃረቢያ ተደርጋ የምትታረድ እንስሳ ማለት ነው። ወደ አላህ ለመቃረብ ሙስሊሞች በአመት አረፋ የወም ዙልሂጃ 10ኛው ቀን ከሰላት አልዒድ በኋላ የሚያርዱት ኡድህያ ይባላል ማለት ነው። ነብዩ አለይሂ ሰላቱ ወሰላም ሰሂባውን ሐዲስ አነስ ረዲየላሁ ዐንሁ ባወራልን ሐዲስ قال أنس رضي الله عنه ضحى رسول الله صلى الله عليه وسلم بكبشين أملحين أقرنين ذبحهما بيده وسمى وكبر ووضع رجله على صفاحهما. النبي عليه الصلاة والسلام ሁለት ወፋፍራምና ቀንዳም በጎችን አርዷል። ነብዩ አለይሂ ሰላቱ ወሰላም በእጃቸው ነው ያረዱት ይላል። ወሰማ ወከበረ፣ ብስሚላህ ብሎ አላሁ አክበር ብሎ እግራቸውን አንገቱ ላይ አስቀምጠው ነብዩ አለይሂ ሰላቱ ወሰላም ኡድህያን አርዷል ይላል። እና አላህ Subhanahu Wa Ta'ala በሌላው አያ ذلك ومن يعظم شعائر الله فإنها من تقوى القلوب ذلك الله سبحانه وتعالى ይህ ነገር ومن يعظم شعائر الله የአላህን አንድነት ግልጽ አድርጎ የሚያሳይ ምልክትን ትኩረት ሰጥቶ ያከበረው ሰው አለ አላህ Subhanahu Wa Ta'ala። ወደሱ አንድነት የሚያመላክቱ ብዙ አያዎችና ብዙ ምልክቶች አሉ። እነዚህን አያቶችና ምልክቶችን ያከበረ ያተለቀ ትኩረት ሰጥቶ የተንከባከበ ሰው فإنها من تقوى القلوب ይህ ስራ ልቡ በተቅዋ ከተዋበች ነው የምትመነጨው ይላል አላህ Subhanahu Wa Ta'ala። ስለ ኡድህያን ስለ አዛንን ማንኛውም የአላህን አንድነት የአላህን አምልኮት የሚገልጽ ነገር ትኩረት ሰጥቶ የሰራ ሰው ምን ሸዓኢሪላህ የአላህን አንድነት ከሚያሳዩ ነገር ነው ይላል። በሌላ አንቀጽ አላህ Subhanahu Wa Ta'ala ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ቁል ኢነ ሰላቲ ስግደቴም በል ወኑሱኪ እርዴም ወመሕያየ ወመማቲ ህይወትም ሞትም ለዓለማቱ ጌታ ነው በል ይላል አላህ Subhanahu Wa Ta'ala። ኡድህያ በቁርአንና በሐዲስና በዑለማዎች ስምምነት የተረጋገጠ ዒባዳ አመታዊ ዒባዳ ማለት ነው። ዑለሞች ኡድህያን አስመልክቶ ከፊሉ ሱና ሙአከዳ በጣም የተካረረ ሱና ነው፣ ወደ ዋጅብነት የተቃረበ ሱና ነው ይላል ጅምሁሩ ማለት ነው። وأوجبها جمع من العلماء على القادر ኡድህያን ማረድ የቻለ ሰው ላይ ዑለሞቹ ደግሞ የተወሰኑ ዑለሞች ዋጅብ አድርገውታል ማለት ነው። فلذلك لا ينبغي التفريط فيها ኡድህያን ማረድ የቻለ ሰው ችላ ብሎ ሳርድ ማለፍ እንደሌለበት ከነዚህ አድላዎች እንረዳለን ማለት ነው። ይህ ኡድህያ ማረድ
የሁለቱ ታላላቅ አንቢያዎችና መልእክተኞችን ሱና መከተልና እነሱን እንደ አርአያነት ለመያዝም ይሆናል። በኢማመይ አልሑነፋ ከሽርክ ከጥመት መንገድ ወደ ተውሂድና ወደ እስልምና የዘነበሉ ታላላቅ ሁለቱ ነቢያቶችና መልእክተኞች መንገድ ይሆናል። አንደኛቸው ነቢዩላህ ኢብራሂም አበል አንቢያ የነቢዩላህ ኢብራሂም መንገድ ሱናን ሕያው ማድረግ ይሆናል። ሁለተኛውም የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሱናን ሕያው ማድረግና የሁለቱ ታላላቅ ነቢያቶችን ኢማሞችን መከተል ይሆናል። ነቢዩላህ ኢብራሂም ዐለይሂ ሰላቱ ወሰላም በሕልም ልጃቸውን እስማዒል እንዲያርድ አላህ ሱብሓነሁ ወተዓላ አዟቸው እስማዒልን አስተኝቶ ቢላውን አንገቱ ላይ አድርጎ ለአላህ ታዛዥ ሆኖ ልጁም አባቶም አላህ ሱብሓነሁ ወተዓላ ትልቅ በግ ከጀነት አምጥቶለት ፊዳ አድርጎ ልጁ ፋንታ ይህንን ኡድህያን አድርጎ የነቢዩላህ ኢብራሂም እስከ የውመል ቂያማ ድረስ ኡማው እንዲከተለው አደረገ። ነቢዩ ሙሐመድም ዐለይሂ ሰላቱ ወሰላም 10 ዓመት መዲና ውስጥ በኖሩበት በየዓመቱ ሁለት ወፋፍራምና ቀንዳም በጎች ያርዱ ነበር። ቃለ ሸይኹ ልእስላም ኢብን ባዝ ረሒመሁላሁ ተዓላ كان النبي صلى الله عليه وسلم يضحي كل سنة بكبشين أملحين أقرنين أحدهما عنه وعن أهل بيته والثاني عما وحد الله من أمته. شيخ الإسلام ابن باز رحمه الله تعالى نبي عليه الصلاة والسلام بي أمتو هلت وفافرامنا عندما بقوش يادو نبره عندنياو كراسونا كبت سبو ياردالو هلتنياو دمو توحيد لا ينور مسلم ኡዱህያን ማረድ ሳይችል የሞተ አሁንም በህይወት ኖሮት ኡዱህያ ማረድ ያልቻለ ሙስሊም ሙወሂድ እንደገና እስከ ቂያማ ድረስ ኡዱህያን ማረድ ሳይችል የሞተ ሙስሊም ይሄ ደግሞ ከደካማ ሙስሊሞች ኡማዬ ብሎ አርዷል ይላል ነብዩ ሰለላሁ ዐለይሂ ወሰለም። በዚህ መልክ ለኡዱህያ ቦታ እንደሰጡ ነው ዑለማዎች ያስረዱት። እና መቼ ነው ኡዱህያ የሚታረደው? فهو من بعد صلاة عيد الأضحى كصلاة العيد بحالانو يمتاردو مالتنو. براء بن عازب رضي الله عنه نبياتين صلى الله عليه وسلم عيد الأضحى كان خطبة آدرقو قالوا كخطبة وسط مكاكل إن أول ما نبدأ به في يومنا هذا أن نصلي ذلك مجمر عبادة من جمرو ሁለት ረከዓ صلاة العيد سجدين عباداتين እንጀምራለን አሉ። ثم نرجع كعيد بحالا صلاة العيد بحالا ወደ ቤታችን ተመልሰን فننحر እርዳችን እናርዳለን። فمن فعل ذلك فقد أصاب سنتنا በዚህ መልክ የተገበረ ሙስሊም ዒዱን በዚህ መልክ ያከበረ በርግጥ ሱናችን ተከተለ። ومن ذبح قبل أن يصلي فإنما هو لحم عجله لأهله كعيد بفيت شكله وضحياون لأضحيا يتغزاج انسا يارد سو يه لبيت سبو يارد سيغانجي سناتين التكتلم يضحيا أجرم آغن مالو ليس من النسك في شيء منم أي قطر اللتم جن لبيت سبو يغزا سيغا يهونال قالوا نبي عليه الصلاة والسلام يرد جزين كعيد الصلاة بحالا اسك أسرى سوستنياو እስከ ፀሐይ እስከምትገባ ድረስ ይቆያል። 4 ቀን ማለት ነው። እዚህ ግን በላጩ የውመ ነሐር በዒድ አልአድሃ ቀን ነው በላጩ መታረድ ያለበት ማለት ነው። طيب ኡድህያ የምትታረደው ኡድህያ መስፈርቶች ይኖሯታል። አንደኛው መስፈርት አን የኩነ ሚን በሂመት الأنعام الإبل والبقر والغنم والماعز። አንደኛው መስፈርት ከቤት እንስሳ መሆን አለበት። አንደኛው ግመል ነው። ግመል ደግሞ ለ7 ሰው ትበቃለች። የግመል እድሜ 5 ዓመት መሙላት አለበት። ሁለተኛው የቤት እንስሳ ከብት ነው። እሱም እድሜው 2 ዓመት መሙላት አለበት። እሱም እንደዚሁ ለ7 ሰው ይበቃል። ግመልና ከብት ከ7 ሰው በላይ ከሆነ እሱ ቅርጫና ወይም ለቤተሰብ የተዘጋጀ ምግብ ስጋ ነው እንጂ ለኡድህያ አይሆንም ማለት ነው። እንደዚሁም ማዒዝ ፍየል ከሆነ ዓመት መሙላት አለበት። በግ ከሆነ ደግሞ 6 ወር ግማሽ ዓመት መሙላት አለበት። አንደኛው መስፈርት ከቤት እንስሳ፣ ሁለተኛ ደግሞ
አሁን የተጠቀሱት የእድሜ ገደብ መሙላት አለበት ማለት ነው። ሶስተኛ አየኩነ ኻሊየን ሚነል ዑዩብ የምትታረደው እንስሳ ከነውር ነፃ መሆን አለበት። ኡዱህያን የሚከለክሉ ነገሮች አይቦች አንደኛ ከአውራኡል በይኑ አወሩሃ ጠንጋራ መሆን የለባትም። የምትታረደው እንስሳ ጠንጋራ ማለት በጣም ግልጽ የሆነ ጠንጋርነቷ በሩቅ የሚታይ ከሆነች አትበቃም። ወይልሐቁ ቢሃ አልአማ አልአምያ አይነ ስውር የሆነች እንደዚሁም አትበቃም ማለት ነው። ሁለተኛው አይብ አልአርጃኡል በይኑ አረጁሃ ሸፋፋ የሆነች እንስሳም አትበቃም፣ ሸፋፊነቷ በግልጽ የሚታይ ማለት ነው። እንደዚሁም መሄድ የማትችል ሸፋፋም ባትሆንም መሄድ የሚያቅታት ነውር ስላለባት እሷም አትሆንም ማለት ነው። እንደዚሁም አልመሪደቱል በይኑ መረዱሃ በሽተኛ ሆና የታመመች ፍየል የታመመች ግመል ወይም በግ አትሆንም፣ በግልጽ በሽታነቷ የሚታይ ማለት ነው። አንዲት እንስሳ የማይታይ ከሆነ አንድ ገዢው ለዑዱያ ገበያ ሄዶ ሲገዛ በሽታውን ካላየባት ከታረደ በኋላ የሚገለጽ ከሆነ ችግር የለም። ለምን? ስለማይታይ በሽታነቷ ማለት ነው። አራተኛው ነውር ኡዱህያን የሚያስከለክል አልከሲረቱ ለቲ ላ ቱንቂም ሰባራ የሆነች እንስሳ አሁንም አትበቃም ማለት ነው። ለምን? ስጋዋም ደሟም በጣም ስለሚያንስ ማለት ነው። ይሄ ጋር የሚነሳ አንዳንድ ሰዎች በግ ሲገዛ ቀንዱ የተሰበረ በግ ያገኛሉ። እንደዚሁም ጆሮዋ የተቆረጠ በግ ወይም ፍየል ያገኛሉ። ይሄ ችግር የለም ነው የሚሉት ዑለሞች። ደም ያለው እንስሳ ከሆነ ስጋውም ሙሉ የሆነ እግሩ ሸፋፋ አይኑ ጠንጋራ ያልሆነ ቀንዱ ብቻ ስለተሰበረ ችግር የለም ነው የሚሉት ማለት ነው። እንደዚሁም ወላ ተጁዙ አልኡድሕያ ቢመቅጡዕ ልኢልያ ላትዋ የተቆረጠ እንስሳ አትበቃም ማለት ነው። ለምን? በጣም የተፈላጊ ቦታው ተቆርጧል ማለት ነው። ወሁወ ልጁዝኡ ልመቅሱዱ ምን ጅስሚሃ ኢልያ ወይም ላት የተፈለገ ቦታውም እሱ ነው። ስለዚህ እሱ ከተቆረጠ አትበቃም ነው። ወላኪን እዚህ ላይ አንዳንድ አካባቢ ያለላት ተወልዶ የሚያድጉ በጎች ስላሉ ከነዛ ዘር ከሆነ ችግር የለም ነው የሚባለው ማለት ነው። ለምንድን ነው አላህ ስብሓነሁ ወተዓላ ኡዱሕያ እንድናርድ ሱና ያደረገ? አቡል አንቢያ ነቢዩላህ ኢብራሂም ዓለይሂ ሰላቱ ወሰላም ልጃቸውን እንዳርድ አዘውት ፈለማ አስለማ ወተለሁ ልልጀቢን ወናደይናሁ አያ ኢብራሂም ቀድ ሰደቀተ ሩእያ ኢና ከዛሊከ ነጅዚ ልሙሕሲኒን። ፈለማ አስለማ አባቱና ልጅ አባቱ ልጁን እንዳርደው ልጁን ደግሞ ታዛዥ ሆኖ ከተዘጋጁ አላህ ስብሓነሁ ወተዓላ ከጀነት በግ አምጥቶ ፊዳ አደረገለት ማለት ነው። ነቢዩም ዓለይሂ ሰላቱ ወሰላም በየአመቱ ሁለት በጎች አርዶ አንዱ ከራሳቸው አንዱ ደግሞ ከምስኪን ኡማው ያርዱ ነበረ። ለምንድን ነው ይሄ አላህ ስብሓነሁ ወተዓላ መሽሩዕ ያደረገ? አንደኛ አተዕቡዱ ቢኢንፋዝ ማ ሸረዐሁ ላህ ምን ቀት ዲማኢ ለሁ ደም በማፍሰስ ወደ አላህ ለመቃረብ አላህ ስብሓነሁ ወተዓላ ስላዘዘን ይህንን ፈጽሜን አጅርን ለመፈለግ ነው። ሁለተኛ ኢሕያኡ ሱነት ኢብራሂም አልኸሊል ወሱነት ነቢይና ሙሐመድ ሰለላሁ ዐለይሂ ወሰለም የአቡል አንቢያ የነቢዩላህ ኢብራሂም ሱና ሕያው ለማድረግና የነቢዩ ሙሐመድ ሱናን ሕያው ለማድረግ ነው። እንደዚሁም ሙሻረከቱ አህሉል ቡልዳኒ ውጃጀ በይትላሂ ፊ ባዕድ ሸዓኢር አልሐጅ እንደዚሁም አረፋ ላይ ተገኝቶ መካ ውስጥ ኡድሕያን ሀዲየን የሚያርዱ ሁጃጆች ጋር ለመሳተፍ እኩል ለመሆን ዓለም ላይ ያሉ ሙስሊሞች ሁጃጆች ጋር ለመመሳሰልና አጅሩ ላይ እንዲሳተፉ ተደርጎ ነው። እንደዚሁም አተውሲያቱ አላል አህሊ ወኢክራም ልጂራኒ ወለቃሪብ ቤተሰቡን ለማስደሰት ጎረቤቱንም ለማብላት ዘመድ አዝማዴን ጋብዘን እነሱን ለማስደሰት ደስታ እንዲበዛ ለማድረግ ነው። እንደዚሁም አተሰድቁ አላል ፉቀራ የውም አልአድሓ ምስኪኖችን ማስደሰት ሰደቃን ሰጥተናቸው ነቢዩ ዓለይሂ ሰላቱ ወሰላም ኡድሕያ ከታረደ በኋላ ግማሹ ቤተሰብ ይበላል፣ አንድ ሶስተኛ ቤተሰብ ይበላል፣ አንድ ሶስተኛ ለፉቀራዎች ሰደቃ ይደረጋል፣ አንድ ሶስተኛ ደግሞ ለቅርብ ዘመድ ሀዲያ ስጦታ ይላካል።
ይህ ሁሉ ይደሰታል ማለት ነው። ጠይብ ኢንሻአላህ ኡድሕያን ስናርድ ደግሞ የኛ መጠንቀቅ ያለብን ነገሮች አሉ ማለት ነው። ስለዚህ ስናርዳቸው ኡድሕያዎችን እንስሳዎችን ማሰቃየት የለብንም። ከነዚህ አዳቦች መካከል አንደኛ ወደ ቂብላ ልናዞራቸው ይገባል። ወደ ቂብላ አዞረን። ሁለተኛ ደግሞ የምትታረድ ቢላ ስለታም መሆን አለበት ማለት ነው። እንደዚሁም እንስሳን ስናርዳቸው ቢላ ከነሱ ፊት መሸፈን ይኖርብናል። ኡድሕያ ጊዜ አንዳንድ ጀምዕያዎች 100፣ 200፣ 300 በጎችን አምጥቶ ሁላቸውም እየተያዩ ታርዶ ያልቃሉ። ይህ ትክክል አይደለም ማለት ነው። የምትታረድ እንስሳ በጎች አርዶ የተፈራገጡ በጎች ታርዶ የተፈራገጡ በጎችን ማየት የለባቸውም ማለት ነው። ከዚህ አንጻር ማለት ነው አየሱረ ስኪና عن البهيمة عند حدها فلا تراها إلا عند الذبح የምትታረድበት ወቅት እንጂ ከሱ በፊት ቢላዋንም ማረት የለባትም። ታርዶ የተፈራገጡ እንስሳውንም ልናሳያቸውም አይገባም ማለት ነው። በምናርዳቸውበት ጊዜ ቢስሚላህ አላሁ አክበር ማለት ከአዳብ ከእርድ ስነስርዓት ነው። እንደዚሁም ስናርድ ሁልቁምና መሪኢን መቁረጥ አለብን ማለት ነው። ሁለቱ የደም ቧንቧ ግራቀኝ ያሉትና የምግብ እና ምንድነው አነፋ ምንድነው አየር የሚመላለስበት ሁለታቸውም መቆረጥ አለበት። ሲያርድ ቢላውን አንገቷ ላይ ሲያስቀምጥ ቢስሚላሂ አላሁ አክበር አላሁመ ሚንከ ወለከ ዐኒ አላሁመ ተቀበል ሚኒ ይላል። ቢስሚላህ በአላህ ስም አርዳለሁ። አላሁ አክበር አላህ ከታላላቆች ሁሉ ታላቅ ነው። አላሁመ ሚንከ ያረድኩ ያለው የመጣ ንዕማ ካንተ ነው። ወለካ ለአንተ ብዬ ያረድኩ ነው። አላሁመ ተቀበል ሚኒ ተቀበለኝ ጌታ ይላል ማለት ነው። ለሰው ተወክሎ ማርድ ከሆነ ቢስሚላህ አላሁ አክበር ይሄም ከእገሌ ተወክዬ ያረድኩ ስለሆነ ከሱ ተቀበል ብሎ ይላል ማለት ነው። እንስሳ ኡድሕያን ስናርድ ወይም ሌሎች እንስሳዎች ስናርድ የሚጠሉ ነገሮች አሉ። እንስሳ ፊት ለፊት ቢላችን ማዘጋጀት እና መሳል የለብንም። እንደዚህ ስለታማ ያልሆነ ቢላዎችን ይዘን እነሱን እንስሳዎችን ማሰቃየትም የለብንም። እንስሳዎች ቆሞ እያሉ እነሱ ፊት ለፊት እንስሳውን ማረድ በጣም የተጠላ ነው ማለት ነው። እንደዚሁም እንስሳውን ወይም የታረደው እንስሳ ሞቶ ሳይቀዘግዝ መግፈፍም የተጠላ ነው፣ አስፈላጊ አይደለም ማለት ነው። ስለዚህ ኢንሻአላህ የእነዚህን አህካሞችና አዳቦችን ጠብቀን አላህንን ሱብሓነሁ ወተዓላ ውዱህያችን በማረድ የምናመልክና አላህ ሱብሓነሁ ወተዓላ አጅሩን ከሚሰጡ ባሪያዎች አላህ ያርገን። ኡድሕያ ማረድ የሚነይት ሰው ደግሞ ዙልሂጃ አንደኛው ቀን ሲጀምር ጸጉሩን መቁረጥ፣ ጥፍሩን ማንሳት፣ ሌሎች የአካል ክፍል ላይ ያሉት ነገሮች ማንሳት አይቻልለትም። አንድ አባወራ የሚያርድ ከሆነ እሱ ላይ እንጂ ቤተሰቡ ላይ ምንም ችግር የለም ማለት ነው። አንድ በግ ከአንድ ቤተሰብ ትበቃለች። ጠይብ ሌላ ደግሞ አንድ አባወራ 2 ሚስት፣ 3 ሚስት፣ 4 ሚስት ካለስ ኃላፊው አንድ እስከሆነ ድረስ አንድ እንስሳ ወይም አንድ በግ ከአራቱም ሚስቶች ትበቃለታለች ነው የምንለው። አላህ ሱብሓነሁ ወተዓላ ሰምቶ ከምጠቀመው ሰዎች አላህ አድርገን። هذا وصلى الله وسلم وبارك على سيدنا محمد وعلى آله وصحبه أجمعين